እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ከቤቴ እየወጣሁ ነው። በረንዳ ለማስተካከል አስቤ ቆይ ነገ ስል ስንት ቅዳሜዎች አለፈ መሰላችሁ? ቅዳሜ ነው በጣም የሚመቸኝና ማስተካከል የምችለው። ለማንኛውም ዛሬ ቅዳሜ ነውና ወደ ሎረል መሪን የሚባል የህንፃ መሳሪያ አለ ምናምን የሚሸጥበት ቦታ አለ። ይቀጥላለሁ። ስለዚህ እዛ አንድ ነገር እናይና ከዛ በረንዳ እናስተካክላለን። ሳምንት ሰራ ይሆናል ለልጆቼና ለቤተሰቤ እሱና ይሆናል። በመንገድ ላይ ደግሞ አዳዲስ ነገር ካገኘሁ አሳያችኋለሁ። ማሳያችሁ አቴንስ ታወር ነው። ይታያችኋል። አቴንስ ታወር የአቴንስ ረጅሙ ፎቅ ነው። ከዚህ የረዘመ ፎቅ አቴንስ ላይ የለም። ከጎኑ አንድ አነስ ያለ አለ። ይታያችኋል። ያው ይሄ ደግሞ ርዝመቱ 103 ሜትር ወይም ደግሞ 338 ፊት ነው። 28 ፍሎር ነው ያለው። በውስጡ ኤግዚቢሽን ማዕከል፣ ትልቅ አዳራሾች፣ የተለያዩ ካምፓኒዎች፣ ባንኮች ምናምን ነው ያለው ውስጡ። እንደ ሞል ግን ብዙ የልብስ ሱቅ ምናምን ነገር የለውም። ትልልቅ አዳራሾች ግን ስላሉት የተለያዩ ዲዛይነሮች ሾው ማቅረብ ሲፈልጉ እዚህ አዳራሹ ውስጥ ሾው ያዘጋጃሉ። አቴንስ ላይ ከዚህ የረዘመ ፎቅ መስራት ክልክል ነው። ምክንያታቸው ደግሞ ጥንታዊ ግሪክ የገነቡት ፓርቴኖና ወይም ደግሞ አክሮፖሊ ግንብን መሸፈን ስለሌለበት ነው። በአቴንስ ላይ በአራቱ ማዕዘን ቆማችሁ ረጅሙ የምታዩት አክሮፖሊ ነው። ከዛ በመቀጠል ይሄ አቴንስ ታወር ነው። ከዛ ከአክሮፖሊ ያነሰው ማለት ነው። ለዛ ነው እንግዲህ ረጅም ከዚህ የረዘመ ፎቅ መስራት የተከለከለው አቴንስ ላይ አክሮፖሊን ወይም ደግሞ ፓርቴኖናን እንዳይሸፍን ነው። አያችኋለ እንዴት እንደሚጠነቀቁ ለእያንዳንዱ ነገር። እዚህ ጋር እንደምታዩት ባንዲራቸው አለ። ግሪክ ሀገር ላይ ትልልቅ ፎቆቻቸው ስር ወይም ደግሞ ሆቴል ፊት ለፊት ምናምን ነገር ባንዲራ ማየት በጣም የተለመደ ነው። ግሪኮች በጣም በባህላቸው፣ በታሪካቸው፣ በእሴታቸው በጣም ነው የሚኮሩት። ትንሾች ራሳቸው ትምህርት ቤት ስለሚማሩ ታሪካቸውን እንዴት ፕራውድ አድርገው እንደሚያወሩ ልነግራችሁ አልችልም። ኢቭን አንዳንድ ታሪካቸው አስቀያሚ ታሪክ ቢኖራቸው ማለት ነው። ለምሳሌ የእርስ በርስ ጦርነት ነበራቸው። ቱርክ 400 ዓመት ገዝታቸዋለች። ከቱርክ ጋር እንኳን ያላቸው ግንኙነት ልነግራችሁ አልችልም። በቃ ይሄ ዲፕሎማት ግንኙነታቸው ምንም ድሮን የሚያስታውስ ሳይሆን ዛሬን የሚያስኖር ነው እና ያ ነገራቸው በጣም ደስ ይለኛል። የእርስ በርስ ጦርነታቸውንም ቢሆን ቂም ተያይዘው አንተ እኮ እንዲያርገኝ ነበር ምናምን ነገር አይባባሉም። በቃ አሁን ያገናኛቸውን የሚያፋቅራቸውን ነገር በማስታወስ ወይም በመኖር አገራቸውን ወደፊት ማስቀደም ነው የሚፈልጉትን። ባንዲራቸው እንደምታዩት መስቀል አለው። ታያችሁ አላቅም። መስቀሉ ክርስቲያን ሀገር መሆኑን ያመለክታል። ሰማያዊው ባህራቸው ያመለክታል። ነጩ ደግሞ ሰላምን የሚያመለክት ነው። ይሄው መግቢያውን እንግዲህ እንደዚህ አድርገው አስተካክለውታል። እዚህ ሀገር በቃ መስታወት ምንድን ባለው ሱቅ በማሳመር ፊት ለፊቱን ማለት ነው በጣም የሚችላቸው የለም ይባላል። እንደምታዩት እንግዲህ ሰመር መምጣቱን ሊያመላክቱን ይኸው ዣንጥላቸውን አድርገው በቃ የሆነ የሰመር ቫይብ ነው የሰጡት። ይታያቸዋል። ከዛ አሸዋቸውን ከታች አድርገው ተዘጋጃችሁ ነው ወይ ሰመር መጥቷል፣ ዋና ልትዋኙ እንዴት ነው አስባችኋል ወይ እያሉን ነው። ያው ሚጢጢ በረንዳ ላለው በእንደዚህ አይነት መልኩ አስተካክሎታል እስከ መሬቱ። እዚህ ጋር መጋረጃ ነው። እዚህ ጋር ስዕል ምናምን ያለው ቤት ላይ የሚደረግ ዋው። እዚህ ጋር ደግሞ በሆስታይል ቤት ላላችሁ ታያችኋል እንዴት እንደሚያምር። እኔ እንደዚህ አይነት ነገር ሳይ እኛ ሀገር በእውነት የሆነ ሰው የሚያሳይ ቢገኝ በቀላሉ የሀገራችን ሰዎች እንደሚሰሩት ነው የምረዳው። ምክንያቱም እኛ ሀገር ሳይማሩ ራሱ ምን አይነት ቅርጫት እንደሚሰሩ አይታችሁታል አይደለ? የሚያማምር ስጋጃ ምናምን እኮ ይሰራል እኛ ሀገር የእውነት። እዚህ እንግዲህ እያንዳንዱ የእደ ጥበብ ነገር ሆቢ እንዳላችሁ ፍላጎት እንዳላችሁ ሲረዱ ከትምህርት ቤት ራሱ 7ኛ ክፍል መሰለኝ፣ አዎ 7ኛ ክፍል እንድትመርጡ ይደረጋል የምትፈልጉትን የቴክኒክ ስራ ማለት ነው። ከዛ በኋላ በዛው ትቀጥላላችሁ። ከትምህርት ቤት ውጪ ሁለት ሰዓት ተጨማሪ በምትፈልጉት
ምንድነው የትምህርት አይነት የእደ ጥበብ አይነት እንድትሰለጥኑ ይደረጋል እና ከዛም በኋላ በዩኒቨርሲቲ ደረጃ አጎልብተውት ነው እንግዲህ እንደዚህ አይነት ነገር የሚሰሩት እና እኛ ሀገር ደግሞ ሳይማሩ ራሱ ከሸንበቆ ከዘንባባ ከምናምን ምን አይነት ነገር እንደሚሰራው አይታችኋል። እና ሁሉ ቀን በቃ ቁጭት ነገር አለኝ እንዲህ ሳይ እኛ ሀገር እኮ ቢሮ ምናምን ነው ብለው የመጀመሪያው ሀሳብ ይመጣልኝ በቃ እሱ ነው። እቺ ደግሞ አነስ ያለች ናት፣ ታምራለች። የበረንዳ ናት። ዋጋዋ ደግሞ ምን ይላል መሰላችሁ? 849 ዩሮ ነው። እንደውም ሴል ነው ብሏቸዋል። ሌላም አነስ ያለ የበረንዳ ሶፋ 849 ነው ይሄም ዋጋው። ግን ይሄኛው ምን ወደድኩት መሰላችሁ? ታያችኋል። ይሄ እዚህ ጋር ትልቅ ጠረጴዛ የሚያክል እንደዚህ የሚከፈት ከጎን ሳጥን አለው። የተለያየ ነገር እንደ ጠረጴዛ የምትጠቀሙበት ትችላላችሁ። የሆነ ካፌ ምናምን ነገር ለማስቀመጫ ከጎን ስለሆነ ማለት ነው ለሚቀመጠው ሰው በጣም አሪፍ ነው ብዬ አስባለሁ። ሌላ ሳይድ ቴብል ከጎን ማድረግ አይጠበቅባችሁም። እዚህ ጋር ደግሞ አነስ ያለ ባኞ ላለው ሰው አስተካክለው ያስቀመጡት ነው። እናንተ የሚጠበቅባችሁ የኪችናችሁን ወይም ደግሞ የባኛችሁን ሜትር ብቻ መስጠት ነው። እዚህ ዲዛይን የሚያደርጉ ሰዎች ስላሉ በምትፈልጉት ማቴሪያል እነሱ ያማክሯቸዋልና ይሄ የምታደርጉ ይሄ እዚህ ጋር ይሄኛው ቢሆን ብለው በደንብ ያማክሯቸዋልና ያያችሁትን ነገር በትክክል በተግባር ቤታችሁ ማስቀመጥ ትችላላችሁ። ኦንሊ ቲንግ ጠንካራ ነገር አይደለም ብለው ይላሉ። ልክ እንደ ኢኬያ ምናምን አይነት እቃ ነው ብለው ይታመናል። እዚህ ጋር ኪችን አለ። ከለሩ በጣም ያምራል። ምንድነው በቃ እንደነገርኳችሁ እቃው እንጨቱ ትክክለኛ እንጨት አይደለም ተብሎ ነው የሚታመነው ሳይሆን ትክክለኛ ይሄ እንጨት ተፍቆ አይደለም የሚሰራው። ምንድነው ቺፑድ ነው የሚባለው፣ ቺፑድ ነው። ለዛ ነው ዋጋውን ርካሽ የሚያደርገው። ለምሳሌ እዚህ ጋር ይስማችሁ ዋጋውን 4962 ዩሮ ነበረ። 5000 በሉት ከ45 ሳንቲም ምናምን ይላል። 50% ሴል ሆኖ 2528 ብር ነው ይላል። ግን እንዲህ ሲታይ በጣም ነው የሚያምረው። እኔ ደስ ይለኛል እንደዚህ ከላይ ያለው ውበቱ ማለት ነው። ግን ያው እንደነገርኳችሁ አቅም የለውም። ውሃ ሲነካው እንጨቱ ይነፋልና ለረጅም ጊዜ እንትን ልጡት አይደለም፣ ለረጅም ጊዜ የሚቆይ አይነት አይደለም። እና ብዙ ጊዜ ይሄ ገስት ሃውስ አርቤን ምናምን አለ አይደለ? እነሱ በጣም ይጠቀሙበታል። እዚህ ጋር ደግሞ እንደምታዩት በእንደዚህ ያ ከለር ነው ያደረጉት ኪችኑን። ምን አረንጓዴ አይደለም፣ ጎመኔም አይደለም፣ ግሬም አይደለም። ምን እንደሆነ በአማርኛ አላውቅም። በዚህ ሀገር ፔትሮ ነው የሚባለው ከለሩ። ለማንኛውም ከታች በግሬ መሬት ነው ያደረጉት። ይሄን ይመስላል። ሀሳብ ለመውሰድ ምናምን እንዲነክቶ አይቶ ዳብሶ ለማወቅ እቃውን እንደዚህ አይነት መልኩ መጥቶ ማየት ይችላል ማለት ነው። አሁን ግን እኔ አበባ ልገዛ ነው የመጣሁት። አበባ ጋር ሊቀጥ ብለን የግቢ አበባ እዚህ ነው ያለው። ምንም ግን ቆንጆ ነገር የለም፣ ይደራርቀዋል። ናናዎቹ ሁሉ ግርጥጥጥ ብለዋል። ባቸው የተጎዱ ይመስላሉ። ይልቅ ይሄ ቅጠላ ቅጠሉ አለ። ይሄ ደግሞ በቃ ቅጠላ ቅጠል ጠላሁ። አበባ ነገር ነው ማየት የምፈልገው። የእውነቴን ነው የምናገራችሁ። እኔ አበባ ማውቀው አበባ ነው ሀገሬ። በረንዳ ላይ አበባ ቅጠል ሳይሆን አበባ፣ ድንች አበባ ምናምን አበባ ተብሎ የሚፈካ አበባ ነው የማውቀው። እዛ የምፈልገው ወይ ከፋይ ወይ የሚፈካ አበባ ነው። ጽጌረዳ ምናምን አለችኝ። አንድ ለእናቷ ሆነች። እዚህ ጋር አለ ትንሽ ግን ያን ያህል አይደለም። በጣም ትንሽ ነው ያለው። በጣም ደግሞ እንትን ብሏል። ታይቷል። ይሁን እዚሁ ራሱ ኮድ ብሷቸዋል። እነኚህ ግቢ ወስጄ የባሰ ከነሱ ጋር ስንት ስላልገኝም ስላቀስ አልገኝም። ጸደቀ አልጸደቀ ታይቷል። ሁሉም ቢጫ ምናምን ነገር ሆኖ ይቅርብ።
እዚህ ላይ ትንሽ የጠረጴዛ ላይ ማስቀምጠው ልውሰድ። የቱ ይሻለኛል? እዚህ ጋር ኦሬንጅ አለ፣ ቢጫ ነገር፣ ነጭ፣ ቀይ፣ እዚህ ጋር ሮዝ አለ። እቺ ልውሰድ። ዋጋው እስቲ 6 ዩሮ 5 ዩሮ ከ99 ይላል። አሁን ከሱቅ ተመልሻለሁ። በረንዳውን ከማስተካከሌ በፊት ለሁላችንም የሚሆን ቢፍቴክ እሰራለሁ። እኔ እንደዚህ አይነት ነገር ሳረግ 2 ስራ ምናምን ሲኖረኝ ማለት ነው። ቀለል ያለ ምግብ ነው የምሰራው። ለዛ ደግሞ ቢፍቴክ ታውቃላችሁ፣ ኦቭን ውስጥ መጨመር ከዛ መንካት ማማሰል የሚባል ነገር ስለማይጠበቅባችሁ ሌላውን ስራ እንደፈለጋችሁ አድርጋችሁ ለመስራት ጊዜ ይኖራችኋል ማለት ነው። መለስ ቀለስ ማለት ብዙ አይጠበቅባችሁም። ለማንኛውም የሚያስፈልገን ግብአት እዚህ ጋር አስቀምጫለሁ። የተፈጨ ስጋ ያስፈልገናል። ከዚህ ጋር ብንጀምር ጦስኝ ነው፣ የዳቦ ፍርፋሪ፣ እዚህ ጋር ትንሽ በርበሬ ይጠቀማለሁ፣ ቁንዶ በርበሬ፣ አቼቶ፣ ይሄ ኦፕሽናል ነው። በፈልጉ ሎሚ መጨመር ትችላላችሁ፣ አለበለዚያም አለመጨመር ትችላላችሁ። እንቁላል ትንሽ እንዲያያይዘው፣ ከዛ ዘይት፣ ከዛ ከድንች ጋር መስራው ብያችኋለሁ። ድንች እዚህ ጋር ታጥፊ አዘጋጅቻለሁ። ከዛ መቀጠል ነጭ ሽንኩርት እጨምራለሁ፣ ቀይ ሽንኩርት፣ የስጎ ቅጠልና እዚህ ጋር እንደምታዩት ሎሚ ያለኝ፣ ሎሚ ለድንቹ እጠቀማለሁ። ሽንኩርቱን እንደዚህ ጨምራለሁ። ከትፌ ልቅ አድርጌ ፈቀፍቆት የተሻለ ነው። ከዛ መቀጠል ነጭ ሽንኩርቱንም እንደዚህ ጨምራለሁ። 3 ነጭ ሽንኩርት ተጠቅሜያለሁ እኔ። እናንተ ግን ልጆቻችሁ በልተው ከሆነ ነጭ ሽንኩርቱን ላይወዱት ይችላሉ እንጂ ለመጀመሪያ ቀን አንድ ምናምን ያደርጋችሁ ለመጠቀም ሞክሩ። ወይም ደግሞ ደርቆ የተፈጨው ነጭ ሽንኩርት የተሻለ ብዙ በጣም ብለን ያለ ቃና ስለሌለ እሱ የተሻለ ይሆናልና እሱን መጠቀም ትችላላችሁ። ቀጠል የስጎ ቅጠሉን እንጨምራለሁ። ኦስኛ አደርጋለሁ። እንደዚህ 1 ሻይ ማንኪያ ሞላ አድርጌ። ስጋው 400 ግራም ያክላል በግምት ነው የምነግራችሁ። ግማሽ ማንኪያ ቁንዶ በርበሬ፣ 2 ማንኪያ የዳቦ ፍርፋሪ፣ 2 ሾርባ ማንኪያ፣ 1 እንቁላል፣ 1 ማንኪያ ጨው፣ አቼቶ ሩብ ሲኒ አቼቶ ጨምራለሁ። እኔ ጎምዘዝ የማለቱ ነገር እኛ ስለምንወደው ነው። አለመጨመር እንደነገርኳችሁ ትችላላችሁ። 1 2 3 ማንኪያ የሚሆን ዘይት ተጠቅሜያለሁ። የእናንተ ስጋ በጣም ጮማ ካለው ዘይቱን መቀነስ ትችላላችሁ ማለት ነው። ከዛ 1 የሻይ ማንኪያ በርበሬ እጠቀማለሁ፣ የመጨረሻ ግብአት። ከዛ የማደርገው እንደመሰላችሁ በደንብ አድርጌ ይሄንን እለውሰዋለሁ። በእንደዚህ አይነት መልኩ ከለዋወስነው በኋላ ጊዜ ካላችሁ እናንተ ፍሪጅ ውስጥ ብትከቱት የተሻለ ነው፣ በደንብ ይብላላል ማለት ነው። እኔ ግን አሁን ሰዓት ስለሌለኝ ወዲያውኑ ድንቹን አስተካክዬ ይሄን ጓንቴን አውልቄ በደንብ እኔ ቅርጽ ይዝ ደስ የሚለኝ በእጄ ስለሆነ በጓንት ሳይሆን ቅርጽ ይዘን ወደ ኦቨን ውስጥ እንከተዋለን ማለት ነው። ድንቹ ላይም ብዙ ግብአት አልጨምርም። ሎሚ እንደዚህ ያደርጋለሁ፣ ጦስኝ እንደዚህ ያደርጋለሁ፣ ወይም ኦሪጋኖ፣ ዘይት አድርጌ ይሄንን በደንብ አድርጌ እለውሰዋለሁ። ከዛ በመቀጠል ያዘጋጀነውን ድንች እንደዚህ ዝርግፍ እናደርገዋለን። ምን ኦቨን ውስጥ የምንከትበት ትሪ ውስጥ እንደዚህ ቦታ እናስይዛቸዋለን። ከላይ ቁጭ ለማድረግ እንዲበጀን። ከዛ ቅድም አስተካክለን ያስቀመጥነውን ስጋ ቅርጽ እያስያዝን ከላይ ቁጭ ማድረግ ነው። በእንደዚህ አይነት መልኩ ታያችኋል። ከዛ ከላይ ያለው ስጋ መረቁ ሲወርድ ድንቹ ላይ የሚያርፈውና የመጨረሻ የሚጣፍጠው። ከዛ መጀመሪያ እንደዚህ በማገሪያ ወረቀት ሸፍነውና ለጤናችን አልሙኒየም ታውቃላችሁ፣ በጣም ብዙ ጊዜ የተናገርኩት ጥሩ ስላልሆነ አልሙኒየም እንደዚህ በአልሙኒየም ከላይ አድርግበታለሁ። ከዛ ኦቭኔን ቀደም ብዬ ለኩሻለሁ እንዲሞቅ በ180 ዲግሪ ሴልሺየስ። ስለዚህ እሱ ውስጥ ወስጄ እፈተዋለሁ። አሁን ደግሞ በረንዳዬን አጸዳለሁ። በነገራችን ላይ በረንዳ ምናምን ስታጸዱ እንደዚህ አይነት ክሮክስ ጫማ
የእውነት ነው የምላችሁ ምንም አያዳልጥም። በጣም ነው የሚመቸውና ለመረዳ ማጠቢያ ለግቢ ማጠቢያ ምናምን በቃ አትሳቀቁም። እንደፈለጋችሁ ነው የምትራመዱት ሳሙና ላይም ቢሆን ማለት ነው። ውጭ ግን ዘንጣችሁበት እንዳትሄዱ። ምክንያቱም ፋሽን ነው አሁን ብዙ ሰው ያደርገዋልና ትንሽ ደስ አይልም። በረንዳውን እንትን ወንበሮችን አጥበዋለሁ። አቧራው እዚህ መንገድ ላይ ስላለ ልነግራችሁ አልችልም። እንደዚህ አድርጌ አጥበዋለሁ። ቀዝቀዝ ሲያደርግ ውሃው እራሱ ደስ ይላል። የልጄን ምስር ላሳያችሁ። ልጄ የዘራችሁ ምስር እጣ አርጋ ከታች ውሃ አርጋ ምስር ዘርታለችና ትጠብቃችሁ ሁሉ ቀን ጸድቃል እያለች እንደዚህ ደግሞ በሳሙና ብዙ ጊዜ ምንድነው ወንበር ምናምን ስናጥብ ወይም ጠረጴዛ ምናምን በቃ በረንዳው ስናጥብ አበባው ላይ ሳሙናው እንዳይሄድ መጠንቀቅ መቻል አለብን አይደለ? ላስታውሳችሁ ብዬ ነው እንጂ አይ ነው እንደምታውቁ። እኔ እንደዚህ ስራ ሰራ ጓንት አላረግም። የመጨረሻ ነው የማልወደው። ስራው ራሱ አይካሄድልኝም ጓንት ካረኩ። ለዛ እጃችሁ እንዳይበላሽ እንደኔ እናንተ ጓንታችሁን አርጋችሁ ስሩ። እኔ ግን በቃ አለርጂ ነኝ በዚህ ላይ የሚያሳክከኛል ምናምን እኔም አልወድም ደግሞ። ቅድም የገዛናት አበባ እንዲህ እናወጣትና ፕላስቲክ ነገሩ ይሄ እንዳይታይ የተቻለ እዚች ውስጥ ትታርገናት እንዳማረባት እዚች ጋር ቆጭ እናደርጋታለን። የልጅ አበባም እንዳትወድቅ ምስሯ ታለቅሳለች። መቼም ይሄን ብጥልባት ያጠብንበትን እዚህ ጋር እናንሳው። በረንዳዬ እንግዲህ በዚህ መልኩ ጨረስኩኝ። ምሳው ደግሞ አሁን በስሏል። ላሳያችሁ ምን እንደሚመስል በምን አይነት መልኩ እንደበሰለ። ይታያችኋል። መረቅም አለው። ድርቅ ያለ አይደለም። እንግዲህ ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበረ። ገበያ ወጣን፣ አበባ ገዛን፣ በረንዳችንን አጸዳን፣ ምሳ ሰራን አብረን። ቪዲዮ ደግሞ በጣም እንዳይረዝምባችሁ እዚህ ጋር ላብቃ። ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። በቪዲዮ እንደምትነቃቁ ተስፋ አረጋለሁ፣ ወይም ሞቲቬት እንዳረኳችሁ ተስፋ አረጋለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ አዲስ ሆናችሁ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። እንደ ሁሌው አስተያየት መጻፋችሁን አትርሱ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። እኔ ምሳ ላቅርብ።